ኦፕን ኤአይ የሚባለው የቻትጂፒቲ ካምፓኒ ሲስተሙን ራን ለማድረግ በቀን $700,000 ያክል ወጪ ያደርጋል። አዎ $700,000 ያክል ዶላር ወጪ ያደርጋል። እነ ጉግል እና ማይክሮሶፍት ያሉ ካምፓኒዎች ደግሞ ኤአይ ሲስተሞችን ለመዘርጋት በቢሊዮንስ ኦፍ ዶላርስ የሚገመት ወጪ አውጥተዋል። ቆይ ግን ለምንድን ነው እነዚህ ድርጅቶች ይህን ያክል ብር ያወጡበትን ይህን ያክል ዶላርስን ያፈሰሱበትን ሲስተሞች በነፃ እንድንጠቀም የፈቀዱልኝ? ኦር አትሊስት ደግሞ ለምንድን ነው ማስታወቂያን ወራን እያደረጉበት ያለው ነው? ልክ እንደ ሶሻል ሚዲያዎች እንደ ዩቱብ ምናምን የመሳሰሉ ለምንድን ነው አትሊስት ማስታወቂያዎች ራን የማያደርጉት? እንግዲህ እንደምታወቀው ሌስ ኖ ፍሪ ላንች የለ ነፃ የሚባል ነገር የለም። ስለዚህ ፕሮዳክቱ ነፃ ከሆነ ፕሮዳክቱ አንተ ነህ ወይ ደግሞ ምርቱ አንተ ነህ ማለት ነው። ስለዚህ የሆነ የሚጠቀሙት ከኛ የሚያገኙት የሆነ ነገር ብኖር ነው ማለት ነው። ስለዚህ በዛሬ ቪዲዮ ከነዚህ ድርጅቶች በስተጀርባ ያለውን ትልቁ ምስጢር እና ሳናውቅ እየከፈልናቸው ያሉትን ዋጋዎችን እስቲ ልነግራችሁ ፈልጌ ነው። ዝግጁ ከሆናችሁ እንግዲህ ቪዲዮዋን ላይክ በማድረግ ቻናላችን ሰብስክራይብ በማድረግ ቢጀምሩ ጥሩ ሌሎች ከኤአይ ጋር የተያያዙ ጥሩ መረጃዎችን እሰጣችኋለሁ። ወደ ቪዲዮ ልብ ብላችሁ አይካችሁ ከሆነ በምንጠቀምባቸው ኤአይ ሲስተሞች ልክ ጉግል ጀሚናይም ሊሆን ይችላል፣ ቻትጂፒቲም ሊሆን ይችላል። እነዛ ስር ያሉትን እነዚያን ትናንሽ ላይክ ታምስ አፕ እና ምናምን የዲስላይክ ታምስ ዳውን ኮመንት አይነት ምልክቶች አሉ። ታዲያ ለብዙዎቻችን እነዚህ ምልክቶች ተራ ነገር ቢመስሉንም ግን ደግሞ በጣም ትልቅ ነገር እየሰሩላቸው ነው ለኤአይ ካምፓኒዎቹ ማለት ነው። እንግዲህ በቴክኖሎጂ ዓለም ዳታ ሌብሊንግ የሚባል ኮንሰፕት አለ። ቀደም ሲል እንግዲህ እነዚህ ኤአይ ፕሮዳክቶች ወደ ህዝቡ ከመለቀቃቸው በፊት ጉግልም በሉ ማይክሮሶፍትም በሉ ትልቅ የኤአይ ካምፓኒዎች በሺዎች ኢቨን በሚሊዮንስ የሚቆጠሩ ሰዎችን ቀጥሮ እነዛን ዳታ ሌብሊንጉ ያሰሩ ነበር። ይሄ መረጃ ልክ ነው፣ ይሄ መረጃ ልክ አይደለም፣ እዚህ ጋር ተሳስተሃል ምናምን ብሎ ያስተምሩት ነበር። ይሄ ዳታ ሌብሊንግ ይባላል። እነዛን ዳታ ሪል እና ትክክለኛ የሆነ እውቀት እንዲኖራቸው የሚያደርጉበት ወይ ነበር ማለት ነው። ዛሬ ግን እነዛን ከፍተኛ ወጪ ሲያስወጣቸው የነበረውትን ስራዎች እኛ በነፃ እየሰራንላቸው እንገኛለን። ይህም ዘዴ እንግዲህ RLH ወይም ደግሞ ሪኢንፎርስመንት ለርኒንግ ፍሮም ሂውመን ፊድባክ ይባላል። ይህ ማለት እንግዲህ የሰው ልጆችን መልስ በመጠቀም ሲስተሙን ማብቃት ማሻሻል ማለት ነው። ስለዚህ እኛ የሆነ መልስ አልተመቸኝም ብለን ዲስላይክ ስናደርግ የሆነ መልሶች ደግሞ ተመችቶናል ብለን ላይክ በተንን ስንነካ ሲስተሙ እየተማር ነው፣ ሲስተሙን እያስተማር ነው፣ እየነገር ነው ይሄኛው ነው ልክ ይሄኛው ልክ አይደለም ብለን ሲስተሙን እያስተማር ነው። ተከፍሎ ነበር ሲሰራ የነበረው ይሄ ስራ። ስለዚህ ሰጥቶ መቀበል ማለት እንችል ይሆን ይሄን ነገር? ለምን እኛም እየተጠቀመን አይደለ? እየተጠቀመን ነው። እስቲ በዚህ ሁኔታ እንግዲህ የበለጠ ተጠቃሚ ማን ነው ብላችሁ ታስባላችሁ? እኛ በነፃው የምንሰራው ነው ወይስ እነሱ ናቸው በጣም እየተጠቀሙ ያሉት? እስቲ ኮመንት ላይ ብትነግሩኝ ደስ ይለኛል። ማለት እኔ በበኩሌ ኮንፊውዝድ ሆናለሁ። ማለት ተጠቃሚ ነኝ፣ ኤአይ ተጠቅሜ ብዙ ነገር ሰርቻለሁኝ። እነሱም ደግሞ በእነሱ ቦታ ስትሆኑ ደግሞ በጣም ነገር ተጠቅሞብኛል ከኔ። ሁለተኛውና ምናልባትም ደግሞ ትልቁ የሚባለው የገበያ ስሚያ ወይንም ደግሞ ዘ ባትል ኦፍ ኢኮሲስተም የሚባለው ነው። እንግዲህ በአሁኑ ዘመን በቴክኖሎጂ ዓለም የዝሆኖች ፍልሚያ የሚመስል ፍልሚያና ፉክክር ኮምፒቲሽን እየተካሄደ ይገኛል። ስለዚህ እነዚህ ድርጅቶች ደግሞ ዛሬ $1 እንኳን ቢጠይቁ እንደማንጠቀማቸውና ወደ ሌላ እንደምንሄድ ያውቃሉ። ስፔሻሊ ደግሞ ያላደጉት ሀገራት ማለት ነው። ስለዚህ ዘዴያቸውን ቀየሩ፣ በሌላ መልኩ መጡልን። እነሱም እኛንን ሊጠቅሙ በሚችሉበት የራሳቸውን ማርኬትም ማስጠበቅ በሚችሉበት መልኩ ማለት ነው። ስለዚህ ኤአይ ሲስተሞችን በነፃ ሰጥቶ ሱስ ያስይዙናል ማለት በቃ ኦልሞስት ከነሱ ሌላ ውጪ እንዳናስብ ያድርጉናል። ስለዚህ ሳናውቅ በእነሱ ወጥመድ ውስጥ እንወድቃለን ማለት ነው። አንዴ እንግዲህ የእነሱ ሲስተም ጥገኛ ከሆንን ሁሉ ነገራችን በእነሱ የሚመራ ከሆነ ያው ታማኝነታችን ሁሉ ነገራችን ለእነሱ አሳልፈን ከሰጠን ነገ መልሶ እኛኑ ማግኘት ይችላሉ። ማርኬቱን ነገ እናንተን ለማስከፈል ዛሬ እናንተን በግድን በነፃ ማየት መቻል አለባቸው ማለት ነው። ሌላው የመጨረሻና እጅግ አስገራሚ ፕሮዳክቶቻቸውን በነፃ እንድንጠቀም የሚያደርጉበት ምክንያት ሞዴል ኮላፕስ የሚባል ነገር አለ። ይህ ነገር እንግዲህ ለቴክኖሎጂ ኩባንያዎች የሞት ሽረት ጉዳይ ነው። አሁን ላይ እንግዲህ ኢንተርኔት በኤአይ በተጻፉ ጽሁፎች፣ ፎቶዎች እና ቪዲዮዎች እየተጠለቀለቀ ነው። ታዲያ አንዱ ኤአይ ሌላ ኤአይ ያመነጨውን መረጃ መልሶ እየተጠቀመበት እንደ እውቀት እየተጠቀመ ካደገ ደግሞ ኢንሃንስ ከተደረገ ምን የሚሆን ይመስላችኋል? የአንዱን ኤአይ አውትፑት ለሌላኛው ኤአይ ኢንፑት ከሆነ ማለት ነው። ኤአይ ሲስተሞች እንግዲህ በዚህ ደረጃ ዛሬ ያለንበት ደረጃ መድረስ የቻሉት የሰው ልጆች ባስተማሩት ልክ ነው። የሰው ልጆች የፈጠሩትን የተማሩትን ያወቁትን ሁሉም ነገር አስተምረው ነው። በተቻለ መጠን ኢንተርኔት ላይ ተጽፎ ያለው ሁሉም ነገር መማር ስለቻሉ ነው እዚህ ደረጃ የደረሱት። በዚህም በሞዴል ኮላፕስ በሚባለው ህግ ግን አንዱ ኤአይ ከሌላው ኤአይ የሚማር ከሆነ ሲንቴቲክ የሆነ ትምህርት ነው እየወሰደ የሚሄደው። ስለዚህ አንዱ ኤአይ ሲስተም ያወጣውን ሌላው ኤአይ ሲስተም እየተጠቀመው ከሄደ ያንን አውትፑት ኤአይ ሲስተሞቹ ኳሊቲያቸው በጣም እየወረደ ይሄድና ዩዝሌስ ይሆናሉ። ስለዚህ ምንድነው ያላቸው ሶሉሽን? የሰዎችን ኦሪጂናል ኢንፑት ኦሪጂናል ፐርስፔክቲቭ የእኛን የሰዎችን ትክክለኛ ክሬቲቪቲ ይፈልጋሉ ለሲስተሞቻቸው ኢንፑት እንዲሆናቸው ማለት ነው። ስለዚህ ይሄ ራሱ
ከሞዴል ኮላፕስ ሞዴላቸው እንዳይሰራ ኮላፕስ እንዳያደርግ ያግዳቸዋል ማለት ነው። ይህንን ካላደረጉ ኦልሞስት ሲስተም እንደሌላቸው ነው የሚቆጥሩት ማለት ነው። እሺ ስለዚህ እስቲ የእናንተ ምርጫ ምንድን ነው? እንደው ኦፕሽኑ ቢቀርብላችሁ በወር የሆነ $10 5ም $20 ከፍላችሁ መረጃችሁን ጠብቃችሁ ነው የኔን መረጃ አልሰጥህም ሳታውቀኝ ልጠቀም ትላላችሁ ወይስ ኧረ ችግር የለውም የፈለግከው መረጃ ውሰድና በነፃ ልጠቀም ነው የምትሉት? እንግዲህ ይህ ቪዲዮ አዲስ እይታ ከፈጠረላችሁ አይታችሁ በማታውቁት ዳይሬክሽን የሆነ እይታ ከፈጠረላችሁ ቪዲዮ ላይክ አድርጉ። እንዳልኳችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ደስ ይለናል። በሌላ ቪዲዮ እስከምንገናኝ ድረስ ባይ